ኦኬ የዛሬ ቶፒካችን በክርስቶስ ስም የታረደን ሙስሊሞች መብላት ይችላሉ ወይ የሚል ይሆናል ማለት ነው። ይህንን የምንመለከት ይሆናል። በክርስቶስ ስም የታረደ ሙስሊሞች መብላት ይችላሉ አይችልም የሚለውን ዛሬ የምንዳስሰው ቶፒክ ነው ማለት ነው። እንደሚታወቀው እርድ በእስልምና ትልቅ ቦታ ከሚሰጠው አንዱ ነው። ከአምልኮ ጋርም የተያያዘ ስለሆነ ማለት ነው እና ካላህ ውጭ የታረደን መብላት ይችላሉ ወይ? ምክንያቱም ቁርአን ውስጥ ደጋግሞ የሚናገራቸው ስላለ። ይሄ ቶፒክ ካስታወሳችሁ ከዚህ በፊትም ገብተንበት ነበረ። የሆኑ ኡስታዞች ክደው ሰሞኑን ኃይለኛ ብጥብጥ አስነስቷል። ቁርአንና በሀዲስ የመጣውን ክዳችኋል፣ ትቀበላላ ትቀበልም በሚል ኃይለኛ ጠብ አስነስቷል ማለት ነው። ሰው ለአንድ ሰዓት ያህል እንመለከታታለን ማለት ነው እና ቶፒካችን ከእርድ ጋር በተያያዘ የክርስቲያናዊ ምግብ ለሙስሊሞች ይፈቀዳልን ወይስ አይፈቀድም በሚለው ላይ የምንዳስስ ይሆናል ማለት ነው ደጋግማ። ስለዚህ ይህንኛውን ካሳየን ምንድነው አድቫንቴጁ? አንደኛ የእኛን ምናመልከውን አክሴፕት ያደርጋሉ ማለት ነው ወይ? ለጣዖት የታረደ አንበላም ብለው እኛ ያረድነውን የሚመገቡ ከሆነ እኛ ያረድነውን የሚቀበሉ ከሆነ ስለዚህ እኛ ፈጣሪን እንደምናመልክ ጣዖት እንደማናመልክ ያምናሉ ማለት ነው። ፈጣሪን እንደምናመልክ ያምናሉ ማለት ነው። ሁለተኛ ደግሞ የተለያየ ጥቅሶች እየጠቀሱ ይህንን ትበላላችሁ የሚሉን ሙስሊሞች የእኛ ማንኛውንም ነገር ከበላን ያ ምግብ ለእነሱ የተፈቀደ ከሆነ እኛ ምንበላውን እነሱ የመጸየፍ ሞራል በምንም ተአምር ሊኖራቸው አይችልም። ኩዌስችን ማድረግም አይችሉም። እኛ ምንበላው እያንዳንዱን እነሱ የሚበሉ የተፈቀደላቸው ከሆነ ማለት ነው እና ከዚህ ጋር በተያያዘ ሰፋ አድርገን የምንዳስስ ይሆናል ማለት ነው፣ የምንመለከት ይሆናል እና እንግዲህ ዛሬ የሆድ ቀን ይሆናል ማለት ነው እና ሰሞኑን ደግሞ ሽኩቻ ያስነሳ ቶፒክ ነው ይሄ ቶፒክ። ጠብ የቀሰቀሰ ስለሆነ ዋይዞ ነው ይመልሱልናል ብለን እናስባለን። እንዴት እንደሚመልሱ ግን እናያለን ማለት ነው። ከሚቀበሉት ከሚክዱት የሆኑ አይደለም። ሀያት አወል እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ሰላም ነው አለን አልሐምዱሊላህ። እና ጥያቄ ነበረኝ ወይስ መጀመሪያ ይኛው? መጀመሪያ የእኛውን ነው። ኦኬ ያው እኔ ከማውቀው አንጻር ነው የምነግርህ። ብዙም እንደዚህ አላውቅም፣ ግን ቁርአን ላይ የመጽሐፍት ባለቤቶች ያረዱትን ምግባቸው የተፈቀደ ነው ይላል አይደል? ስለዚህ የመጽሐፍ ባለቤቶች ያረዱትን ለእናንተ ምግባቸው የተፈቀደ ነው፣ የእናንተም ለነሱ የተፈቀደ ነው ይላል። እና ብዙ እውቀት የለኝም ይሄ ይላል፣ ግን ማብራሪያው ምን እንደሆነ አላውቅም። ለጥያቄ ነው የገባሁት። እንደዛ ይላል። ያ የመጽሐፉ ሰዎች ያረዱትን አይሁዶች እና ክርስቲያኖች ናቸው አይደል? የመጽሐፉ ሰዎች የሚባሉት የመጽሐፍት ሰዎች ያረዱት ምግባቸው ለእናንተ የተፈቀደ ነው፣ የእናንተም ለነሱ የተፈቀደ ነው ይላል። ያው እንደነገርኩህ ብዙ እውቀት የለኝም እዚሁ ላይ፣ ግን ይሄ ነው ቢሆን ማብራሪያው ላይ እናንተ ያረዳችሁት ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ ብሎ ያረደው ይሁን ወይስ ክርስቲያን ሆኖ ቢስሚላህ ብሎ አርዶ ይሁን እሱን አላውቅም። ቢስሚላህ እንዴት ይላል? ክርስቲያን ሆኖ በአላህ ስም ሌላ አይችልም። አዎ ነገርኩህ። እንደነገርኩህ እቺን ፖይንት ብቻ ነው አንብቤያት ያለፍኩት። ዝርዝሩን አላውቅም። መልካም። የመጽሐፉ ሰዎች ክርስቲያኖች ከተባለ በቁርአን ውስጥ የመጽሐፉ ሰዎች ማንን እንደሚያምኑ ይታወቃል። በግልጽ ክርስቶስን እንደሚያምኑ ይታወቃል። ስለዚህ የመጽሐፉ ሰዎች የእኛ ለእናንተ የተፈቀደ ከሆነ አንቺ ፕሮፋይል ያደረግሽው ኡስታዝ ሰሞኑን ጠብ ተነስቶበታል በዚህ ጉዳይ ላይ ሰምተሽ ከሆነ ከዚህ በፊት በሐዲስ በቁርአን የመጣውን ይህንኑ ጥቅስ እሱ ክዷል። ወረድ ያልተወሳበት አትብሉ ይላል። ደግሞ ቆይ እሱኛ ያምናል። ኦኬ እሱ ያምነዋል አይደለ? ያኛው ነው የካደው። ይሄኛው አንቺ የካደው ሌላ ቶፒክ ነው። ኤኒዌይስ የመጽሐፉ ሰዎች አይሁድና ክርስቲያኖች ያረዱትም መብላት ይቻላል። ኦኬ ስለዚህ እኛ ማንኛውንም ምግባችንን ለእናንተ የተፈቀደ ነው ማለት ነው።
እንደነገርኩ ክርስቲያኖች ያረዱት መብላት ይቻላል ብሎ አለ መጽሐፉ ላይ። እነዛ የመጽሐፍት ቤቶች ያረዱት ምግባቸው ለእናንተ የተፈቀደ ነው ብሏል። ግን ማብራሪያው እንደነገርኩ እኔ ያው ብዙ እሺ የአህባሾች ምግብን ወይንም ደግሞ አህባሽ ያረዱትን አንቺ ትበያለሽ? አህባሽ ምንድን ነው? ለምሳሌ አላህ ሁሌ መጠየቅ ማወቅ ፈልጋለሁ እዚህ ጋር ማለት አህባሽ ምንድን ነው? ያኛው ምንድን ነው? ለምሳሌ አላህ ከአርሽ በላይ ነው ብለሽ አንቺ ታምኛለሽ አይደለም? በዛቱ እሱ ላይ ሳይሆን ለውጡ እንትኑ ምንድን ነው ነው ያኛውና ይሄ ምንድን ነው ልዩነቱን ልነግርሽ ነው። እምነታችሁ አንድ አይደለም። እንዴት? አንቺ አላህ እጅ እግር አለው ሰው ከአርሽ በላይ ነው ብለሽ ታምኛለሽ። እነሱ ደግሞ አያምኑም። ይሄንን ይሄ ጣዖት ክደው ነው። አሁን ለምሳሌ ቁርአን ላይ አላህ አደምን በእጆቼ ፈጠርኳቸው ይላል አይደል? ቁርአን ላይ እንደዛ ካለ እሱ ደግሞ አይደለም ነው የሚሉት። እንግዲህ እኛ ከመሬት መጥቶ ሳይሆን አላህ አዳምን በእጆቼ ለፈጠራቸው ብሎ ይናገራል። ተማም እንደገና ስለዚህ እነሱ በላይ መሆኑ ራሱ ቁርአን ላይ ይናገራል ማለት ለምን ክዳለው? የተናገረው የተጻፈው ለምን ክዳለው? ኦኬ፣ ስለዚህ እነሱ ክደዋል ማለት ነው ቁርአን ላይ የተጻፈው። አዎ፣ ግን በግማሹ ያምናሉ፣ ግማሹ አይቀበሉም። ስለዚህ ምንም ማድረግ አይቻልም። ካዱ እንጂ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በቁርአን በረመዳን በሶላቱ በሁሉም ነገር ያምናሉ። ግን ምንድነው ልዩነቱ? የተጻፈው ነገር ካዱ። እንዴት ነው ቢብዬ የምክደው? ብዙ ቀን የለኝም። ኦኬ፣ መልካም። የካዲዎችን ምግብ እሺ መብላት ይቻላል? ያኒ ከሃዲ ማለት ለምሳሌ አሁን አላህ የከለከለው ጣዖት የታረዱ ለምሳሌ እሱ ነው እንጂ ከሃዲ ማለት ምንድነው? ከሃዲ በአላህ የካደ ማለት ነው አይደል እኮ። አላህን አሁን ካዱ አልሽኝ እኮ። እነሱ ካዲ ናቸው አልሽኝ። ቃሉን እምቢ አሉ። አልካዱም እኮ አላህ ጌታ አይደለም አላሉ። ረሱላህ ሰለላሁ ዐለይሂ ወሰለም ነብይ ናቸው አይደሉም አላለም። ግን ምንድነው ይሄ አላህ ስለዚህ አካሉን ክደው በሌላ አረጉት ነው የምልህ እኮ። ያ አካሉ ላይ ከተለያየሽ እኮ ኦልሬዲ ክደዋል። በቃ ካዲ ናቸው አልሽን። ካዲ ማለትማ እኮ አላህ ጌታ አይደለም ብሎ መካድ ነው። ይሄ ላኢላሀ ኢለላህ ነው። የአንቺ አላህ እና የነሱ አላህ አንድ ነው? አንድ ነው። አላህ አንድ ነው። ሌላ አላህ ያምናሉ እንዴ? እንደነገርኩ ኦኬ። የአንቺ አላህ ከአርሽ በላይ ነው በዛቱ አይደለም? ራሱ ነው የተናገረው እኮ አላህ ከአርሽ ላይ መሆኑ። እሺ፣ የአንቺ አላህ ለሊት ይወርዳል አይወርድም? ቆይ፣ የአንቺ አላህ ለሊት ይወርዳል አይወርድም? እሱ ራሱ ለምሳሌ ብሏል። ስለዚህ እነሱ አላህ ደግሞ ለሊት አይወርድም። ከአርሽ በላይ በዛት ተብሎም አይነገርለትም፣ ዛትም የለውም። እንዴት ነው አንድ የሚሆነው? እኔ እንደነገርኩ ነው። እንደዛ እንዴት ሆኖ አንድ ይሆናል? እንዴት ስሙ ብቻ እኮ ነው አንድ ይሆናል። ስሙ ብቻ እኮ ነው አንድ ይሆናል። ከስሙ ውጪ እስቲ አንድ የሆነበትን እስቲ ስጭኝ። እስቲ ስሙ ብቻ እኮ ነው አንድ። ፈለክ ወንድሜ ይኸውልህ፣ እኔ ይሄ አህባሽ ክብርትሶ ይሄ ምንድነው ዋብያ ከምትለው እኔ ነፃ ነኝ። ሁለቱ ላይም የለው። መልካም። እሺ፣ ስለዚህ እነሱ ያረዱትን መብላት ይቻላል አይቻልም? ይቻላል። እነሱ ያረዱትን ይቻላል። የለም እኮ አሁን እዚህ ላይ ሚዲያ ላይ ነው እንጂ እንደዚህ መስጊድ የተለያየ መስጊድ የሚሰግዳል እንዴ? አንድ አይነት መስጊድ ነው የሚሰገደው። አንድ አይነት እንዲህ የሚባል ማህበረሰቡ ጋር የለም። እዚህ ቲክቶክ ላይ ነው ይሄ ጉድ። ማህበረሰቡማ ገና መቼ አወቀው? አሁን ነው እያወቁ ያሉት። ስለዚህ አያት ጎበዝ። ስለዚህ የአንቺና አላህ እነሱ ጣዖት እያሉ እየጠሩት ጣዖት ነው የምታመልኪው እያሉት። ስለዚህ የአንቺን አላህ ጣዖት እያሉትም አንቺ የእነሱ ያረዱትን መብላት ትችያለሽ ማለት ነው። በእነሱ አምላክ ስም ይጣራል። ለምሳሌ እነሱ ነው እንጂ እንደዚህ ያሉት። ለምሳሌ በተለያየ ነገር ብንለያይ ኖሮ ኦኬ፣ ቁርአን ማይቀበሉ ቢሆን እኔ ማልቀበል ቢሆን ኦኬ፣ በአላህ ማያምኑ ቢሆን ኦኬ፣ በሰላት ማይሰግዱ ቢሆን ኦኬ፣ ሁሉም ነገር ተቀብለው እቺ አንዳንድ ነገሯ ላይ እንትን ስላሉ አይደለም ማለት እነሱ የፈለጉ ማለት ይችላሉ። ሶላት የሚሰግዱት ለአንቺ አላህ ነው ለራሳቸው እነሱ ለሚያመልኩት አላህ አንድ ነው አልኩ። አሁን ቅድም እኮ ነግሬያለሁ። ብዙ ማውራት ሳይሆን መልካም። የሙሐመድ አባት ቆይ ጣዖታውያኖቹ አላህን ያመልካሉ አይደለ? የሙሐመድም አባት ጨምሮ ያመልኩ ነበር በዛ ዘመን ለነበሩት። እና ገነት ይገባል? የሙሐመድ አባት ገነት ይገባል? አይገቡም። እሱ አላውቅም። ቆይ አላህን እያመለከ ገነት ካልገባ ታዲያ ለምንድን ነው እሱ አንድ ነው? እነሱ አሁን በነ ረሱላህ ሰለላሁ ዐለይሂ ወሰለም የነበሩ ህዝቦች ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አባታቸው
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሞቱ ገና ሳይወለዱ ነው የሞተው። ነብይነት ለሳቸው የደረሰ አይመስለኝም። አልደረሳቸውም፣ አልተቀበሉም። እሳቸው ከመጡ በኋላ ነብይነቱ ከተቀበለ ህዝብ ከዛም በኋላ የካደ ነው እንጂ እሳቸው ነብይ ለሙሐመድ አባት ነው ያልኩሽ። ነገርኩ እኮ ነብዩ መሐመድ አባታቸው ነብይነት እኮ አልደረሳቸውም። የሳቸው ገና ወዳቸው። ስለዚህ ምንድነው የሚሆኑት? ገነት ነው የሚገቡ? ገነት ያው አላህ መልእክተኞች እስካላክን ድረስ ቀጪዎች አይደለንም ብለዋል። ስለዚህ መልእክተኛ አላህ ከላቸው የሚቀጣቸው አይመስለኝም። እንደራሴ ነው አይመስለኝም በሚለው ነው። ስለዚህ መሐመድ ዋሽቷል ማለት ነው አባቴን ገሃነም ናቸው ሲል። እንግዲህ እሱ ሌላ ቶፒክ ነው። ይሄን አክሉ ስለሌላ ቶፒክ ነው የገባው ሌላ ቦታ። መሐመድ ዋሽቷል ማለት ነው። አንቺ ነው አይቀጣቸውም መልእክተኛ ስላልተላካልሽ። መሐመድ ደግሞ አባቴ ገሃነም ነው ብሏል። አላህ ምን አለ መሰለህ መልእክተኛ እስካላክን ድረስ ቀጪዎች አይደለንም ይላል። እኔ ከራሴ ነው። ስለዚህ መልእክቱ ደግሞ አልደረሳቸውም ነው እኔ ሐሳብ። ጎበዝ፣ እኔ እኮ ተስማማሁ። ስለዚህ መሐመድ ደግሞ አባቴ ገሃነም ነው ሲል እየዋሸ ነበር ማለት ነው። እሱ እንግዲህ ከሚያውቅ ሰው ጋር ተከራከነ። ያለኝን ነው የነገርኩ። ቀጪዎች አይደለም እኮ ያለኝን ነው እየጠየቅኩሽ ያለሁት። አይቀጣቸውም ማለት ነው እንግዲህ እኔ እንጃ። አላህ አለ እንደዛ ብዬ ካልቀጣቸው ለምንድን ነው ገሃነም ናቸው ያለው? ቶፒካውን እዚህ ላይ ነው። ይሄ ከሚያውቅ ሰው ጋር ብትከራከር ጥሩ ነው። እኔ ሲጀመር ለጥያቄ ነበር የገባው። ለምን እንደሆነ ታውቂያለሽ? እዚህ ውስጥ የመጣ ነው። አላህ የሚለው ስም ያስተሳሰረናል። በስም ተመሳሰለ አንድ አላህ ነው ያለው ብለሻል። አንድ አላህ ከሆነ አንድ አላህን እያመለክሽ ከሆነ የሙሐመድ አባት የአላህ ባሪያ ተብሎ የሚጠራው ገነት ከሚገቡት ነው ወይ? አይ መልእክተኛ ስላልተለካከለት ሊገባ ይችላል አልሽ። እንደዛ ከሆነ ደግሞ ሙሐመድ አባቴ ገሃነም ይገባል ብሏል። እሱ ላይ እኔ ብዙ ሙቀት የለኝም። እሺ ሰይድ ሊመልስ መሰለኝ። ሰይድ ቀጥል እስኪ። በዚህ ላይ መልሳለህ አንተ? አዎ ልክ ነው። እሺ ቀጥል። ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ትክክል ነው። አንተ እንዳልከው ኦኬ። ስለዚህ ገሃነም ነው አባቱ አይደለም ብለዋል። ግን የአላህ ባሪያ ነው አይደለም? አብደላ ስሙ አብደላህ ማለት የአላህ ባሪያ ማለት ነው ስሙ ማለት። ኦኬ። ስለዚህ አንድ አካል አላህ የሚለውን አንተ ከምታምነው ተቃራኒ እያመነ አንድ አላህ ነው የምናመልከው ማለት ትችላለህ? አይቻልም። ለምሳሌ አንተ ከሌሊቱ 1/3 ይወርዳል ስትል ነው አላህ አይወርድም፣ የሚወርድ የሚወጣ ከሆነ እሱ ጦጣ ነው እያለው። አንተ አላህ እጅ እግር አለው ስትል ኖ እጅ እግር የለውም፣ እጅ እግር የፈጠረ ነው። እጅ እግር አለው የምትል ከሆነ እሱ ፍጡር ነው እያለ እሱ የሚያመልከው አላህ እና አንተ አላህ አንድ ነው የሚሆነው? ይሄ ማምለክ አይባልም፣ ማመን ነው የሚባለው። ማምለክና ማመን ይለያያል። የምታምነውን አይደል የምታመልከው? በጌትነቱ ማመንና በማንነቱ ማመን ይለያያል። ማለት በጌትነቱ ለምሳሌ አላህ አለመወለዱ፣ ብቸኛ መሆኑ፣ ሁሉንም የፈጠረ መሆኑ ሁሉም ይስማማል። ስለ አላህ ባህሪ ግን የሩቅ እውቀት ነውና ማንም አላህን ያየ ስለሌለ የተጻፈለትን ነገር ወይም የመጣለትን ነገር ያረዳል ልዩነት ከመፍጠር ውጭ እሱ የሩቅ እውቀት ስለሆነ ማንም በትክክል አያውቀውም። አለመወለዱን አይተህ ነው እንዴ? አለመወለዱን አይተህ አልተወለደም ስለሚል ምንም ጥርጥር የለውም። ሙስሊሞች በዚህ አይጣሉ ወለዳሉ ነው የሚያምን ሙስሊም የለም። አካላቱም ላይ ሲነገር የተነገረውን ነው እንጂ ሄደህ አይተህ ቼክ አድርገህ አይደለም። ተመሳሳይ ነው። አይ በአረዳድ ያረዳድ ልዩነት ነው እሱ። በዚህኛው ላይ ያረዳድ ልዩነት የለም። ይሄንኛውስ ያረዳድ ልዩነት ሊሆን አይችልም? የለም አልተወለደም በሚለው ያረዳድ ልዩነት የለም። ለምንድን ነው የማይሆነው? ስላልተወለደ ሁሉም ሙስሊም አላህ አይወለድም ይላል። ስለዚህ ያልተወለደው አላህ አንተ የምታመልከው አካል ጎዶሎ የሆነው እነሱ ከሚያመልኩት ጋር አንድ ነው። አይ እኔ እንደዛ አይባልም። አካለ ጎዶሎ አላመልክም። እሺ ሙሉ አካል ነው ያለው? እኔ እንኳን ሙሉ አካል ነው ያለው።
እሱ የሩቅ እውቀት ይባላል። የሩቅ እውቀትን አይደለም። አያምኑ። ና ከፍ በልና አሳየኝ። ና ንጽጽር አቆማለሁ። በርቀት ማመን ይባላል። ንጽጽር አቆማለሁ። አላህ አካላቴ የሩቅ እውቀት ይባላል አታውቁም እንዳትናገሩ ያለበትን ማስረጃ አንጣ። አንድንም አላስቀረንም። ብናኝ እንኳን ክብደት ብትሆን ሁሉ ነገር ግልጽ በሆነ ውስጥ ተጽፏል ተዘርዝሯል ነው የሚለው። የምን የሩቅ እውቀት ነው? ማስረጃ አምጣው። ስለ አላህ ሲጠየቁ የሩቅ እውቀት ነው አናውቅም። ስለ አምላካቸው ማለት ነው። ምን ልታስረዱ ነው ታዲያ? እኛ ላይ ዞተር የምትጠይቁት አካል ላይ አይደለም? በአካል ጉዳይ አይደል የምትጠይቁን? እኛ ስለ አምላክ ማታቅ ከሆነ የሩቅ እውቀት ነው ካልክ፣ የምታመልከው ማታቅ ከሆነ ስንት አካል ይኑረው? ቆራጣ ይሁን ሙሉ ይሁን ድፍን ይሁን ጎደሎ ይሁን ቀዳዳ ይሁን ማታቅ ከሆነ የሩቅ እውቀት ነው ብለህ የምትከተል ከሆነ this is blindly follow ማድረግ፣ ዝም ብሎ blindly follow ማድረግ፣ ዝም ብሎ በውር መከተል፣ ዝም ብላችሁ ፎሎ እያደረጋችሁ ያላችሁት ነገር እየተከተላችሁት ያላችሁት ነገር በውር ነው። ማታውቀውን አምላክ ለምን ትከተላለህ? ደግሞም እያንዳንዱ ተገልጿል ካለህ በኋላ አምላክህ ምንንም አልተውንም በግልጹ መጽሐፍ ውስጥ የተዘረዘረ የተገለጸ ቢሆን እንጂ ካለህ በኋላ የሩቅ እውቀት ነው አናቅም፣ እኛ ጋር ስትመጣ እናንተ ሚስጥር ነው ምን ትላላችሁ ትፎግሩ የለ እንዴ? ስለ አምላክ እንዴት አታቅም? አናቅም። ጣዖት እያለውም በቃ ችግር የለውም እንስማማ። ምክንያቱም እኔም አላውቀውማ ጣዖት ሊሆን ይችላል ነው እኮ እሱ ጣዖት እያለህ ከአንተ ጋር ተመሳሳይ ናችሁ ወይ? አዎ ችግር የለውም። ሰላትና ውዱ ላይ ቂጥ ማጠብ ላይ እና አፍንጫ ውስጥ ውሃ መጨመር ላይ ውሃ ክንድ ማስነካት ላይ እንመሳሰላለን። ጣዖት እኮ ያንተን አላህ እያለ ነው እሱ ይበል ችግር የለውም። አላህ በሚለው ግን በስም እንመሳሰላለን። ይቅርታ ስነ ምግባር ከጎደለህ ያው ለመውረድ ማስረጃ እንድታመጣ እኮ እየጠበቅኩ ነው። ምንም ስነ ምግባር መጉደል አይደለም፣ መረጃ እንድታመጣ ነው ከፍ ያደረግኩ። እንደዚህ አይባልም። አሁን አንተ እኮ ነው ያልከው። ሰይድ አስተውል። ያንተን አላህ እሱ ጣዖት እያለው ችግር የለውም አላህ በሚል ተስማማን እያልክ ነው በስም። እንደዚያ ከሆነ ደግሞ አንተ የምታመልከውን አላወቅከውም ጣዖት ሊሆን ይችላል ብለህ ስላሰብክ እኮ ነው ከእሱ ጋር ችግር የለውም ብለህ የተስማማኸው። አልተስማማሁም እኮ እኔ። ካልተስማማ ስለዚህ አንተ እጅግር አካል የምታጸድቅ ከሆነ እጅግር የምታጸድቅ ከሆነ እጅግር የሚያጸድቁትን አባሾች ለምሳሌ ጣዖት ነው ይሉታል። ትቀበላለህ? ከነሱ አላህ ጋር አንተ አላህ አንድ ነው የሚገልጹት አገላለጻቸው የመግለጫ ሁለት ሙስሊሞች ተስማማለህ ወይ? አልስማማም። ስለዚህ ካልተስማማ እነሱ ያረዱትን ትበላለህ? እበላለሁ። ቴንክ ዩ። ስለዚህ ትስማማለህ። ምክንያቱም አልስማማም ግን እበላለሁ። ኦኬ። ለምንድን ነው የማትስማማው? ያንተን አላህ ጣዖት እያሉ ያንተን አላህ ጣዖት እያሉ እኮ ያንተን አላህ ጣዖት ነው እያሉ ጣዖት የሚል የለም። ጣዖት አይሉም። ጣዖት የሚል ሙስሊም አታገኙ እኮ አባሾች። ያንተን አላህ እጅ እግር አለው የሚለውን ጣዖት ብለው ይሉታል አይሉትም? በማለት ሳይሆን እኮ በመረጃ ነው መነጋገር ያለብን። እሺ በቃ የምታውቅ ከሆነ እየሞገትከ የምታወራ ደስ ይለኛል። ካላወቅህ ግን አስቸጋሪ ይሆንብናል። በቃ ሚታር ሁሴን እንኳን ደህና መጣ። ሁሴን ወይ ሰላም ነው? እንዴት ነህ? ጥያቄ ነበረኝ። ጥያቄ በኋላ ላይ የመቀበለው አሁን ቶፒኩ ላይ እርድን በተመለከተ በእስልምና የመጽሐፉ ሰዎች የክርስቲያኖችና ይሁዶችን መብላት ይቻላል? ይፈቀዳል? አይፈቀድም። ክልክል ነው?
ሰይድስ ምንድነው ያልከን እዚህ ላይ? የክርስቲያኖችና አይሁዶችን ወይም የመጽሐፍ ሰዎችን ምግብ መብላት ይቻላል አይቻልም? እዚህ ላይ ቁርአኑ የሚለው ወጣዕሙ الذين اوتوا الكتاب حل لكم وطعامكم حل لهم ነው የሚለው። ለሁለታችንም ፍቃድ ነውና ከተጠየፋችሁ እንጠየፋችኋለን በሚለው ካልሄድን በስተቀር አህለል ኪታቦች ያረዱት ይበቃል። ግን እኛ ስንበላላቸው እነሱ የማይበሉ ከሆነ ይሄ ተጠይፈውናል ማለት ነው። አብሮ ምንም የሚያመጣው ውጤት ስለሌለ ላንበላ እንችላለን በዚህ ጉዳይ እንጂ ሐራም አይደለም። አይ ሐላል ነው፣ ግን ኦሬዲ ፈቅዶታል። እንደንተኑ የመጽሐፍ ባለቤት ከሆኑ ቁርአን ግልጽ ነው፣ ሂሉን ለኩም ብሏል። በቃ ሐላል ነው። አለመብላት እሱ መፍትሄ ነው እንጂ ቁርአኑን ይከለክላል አይደለም። ስለዚህ አንድ ሰው የመጽሐፉ ሰዎችን ወይንም ደግሞ የአይሁዶችና የክርስቲያኖችን መብላት ተፈቅዶለታል። እነሱ የሚበሉትን እንደ እስልምና አስተምሮ የመጽሐፍ ባለቤቶች ማለት እንግዲህ አይሁድና ክርስቲያኖች ማለት አይሁድ ወነሷራ ማለት ነው። ኦኬ። ስለዚህ አንድ ሰው የመጽሐፉ ሰዎችን ምግብ መብላት አልተፈቀደም ቢል በቁርአን ላይ እየዋሸ ነው አይደለም? እየዋሸ ነው። ኦኬ። መሐመድ ደግሞ በቁርአን ላይ ከተለያያችሁ አንድ እስከምትሆኑ ድረስ አማኝ አይደላችሁም ብሏል። ይሄ ሰውዬ አማኝ ነው አማኝ አይደለም? ቁርአን ላይ ከዋሸ የት ላይ እንደዛ ያለው? ምን ሐዲስ ነው? ቁርአን ምን በመጽሐፉ አንድ እስካልሆናችሁ ድረስ አታምኑም የሚለው ምንድን ነው? የት ላይ? ሱራ 4:65 ላይ እንደፈተው ሱራ 4:65 ላይ ይላል። ለምሳሌ ሐዲስም ሰጣለኝ። ሐዲስ ላይ ደግሞ በአንድ አያ እንኳን ከተለያያችሁ በአንድ ቁርአን ከተለያያችሁ ትክዳላችሁ ይላል። በአንድ አያት ካደ በሁሉም እንደካደ ይቆጠራል። ያ መካድ ኦኬ። 65 ምን ይላል? እንደዚህ ይላል። ልክ ነህ። ስለዚህ አንድ ሰው ካዳ ይሄንን ክፍል መጥቶለት ግልጽ የሆነ ነስ የሆነ ሐዲስና ቁርአን እያለ ተፍሲርም እያለ ነው አልቀበልም አይቻልም ብሎ ቢክል ይሄ ሰውዬ መካድና አለማወቅ ይለያያል ነው እያልኩ ያለው። አለማወቅ አሁን የሁሴን ሊሆን ይችላል። ሁሴን ለምሳሌ ሲመጣለት አይ ትክክል ነው ተሳስቻለሁ ብሎ ሊታረም ይችላል። ነገር ግን ነው ብሎ ቢሸመጥጥ አሁን ሁሴን እያሳየው አሳይተው አንብቦም ሐዲሱንም አይቶ ተፍሲሩንም አይቶ አልቀበልም ይሄ ውሸት ነው ቢል ወይንም ደግሞ አይፈቀድም ብሎ ቢሸመጥጥ ክደት ነው? ክደት አይደለም፣ ክደት ነው። ስለዚህ ካደ ሰው ደግሞ እስልምና ሙስሊም ነው ማለት ይቻላል? አይደለም። ካደኩ ቴንክ ዩ። አንደኛው ኡስታዛችሁ ነው የካደው። ይሄንን ነገር አታች አድርጉለትና ከዛኛው ጭንቅላቱ ራሱ ከሚለው ኡስታዝ ጋር ስሙን እዚህ ቤት ስለማይመጥን ነው ማልጠራው ላኩለት። ክዷል፣ ተስልምና ወጥቷል ማለት ነው። ሰሞኑን ጠብ ያስነሳው አንዱ ይሄ ቶፒክ ነው። አቡ አብደላ ለዚህ ነው ረድ እየሰጡበት ያለው። ክዷል ያርም ሲሉት ምን አገባችሁ አጠፋችኋለሁ እናጠፋችኋለን እያለ ይዛተው ይሄንን አስተምሮ ክዶታል። አሁን እነሱ ይሄንን ስለሚያውቁ ነው ኔክስት የሚያመጣባቸውን ስላወቁ ነው ይታረም እያሉ እየወተወቱ ያሉት እነኛ። ሰውየው ግን ኢጎ ስላለበት ውይይት ለማሸነፍ ሲል ብቻ ክርስቲያኖችን ምንም ማያውቁ ውይይት አይወያይም። አክቹዋሊ ሴቶችን ምናምን ይሰበስብና ዝም ብሎ ያምታታል። ምንም የሚያውቀው ነገር የለም። እንደሚያውቅ ስለከመሩት ይህንን ክፍል ክዶታል። አርም ሲሉት ማረም አልፈቀደም። ሰሞኑን ኃይለኛ ጠብ ያስነሳባቸው ቶፒክ አንድም ይሄ ነው። ስለ ካደው ከበቂ በላይ ሐዲስ አለ። ምን ሚል መሐመድ ተጠይቆ የክርስቲያኖች ምግብ እንዴት ነው ተብሎ ምንም ዳውት የለም። የክርስቲያን ምግብ ዝም በሉና ብሉ ያለበት አለ። እንዲሁም ደግሞ መሐመድም የሞተበት በካይበር ጦርነት ላይ ከሞተበት አንዱ ከአይሁዶች ላይ ስጋ በልቶ ነው የተመረዘ ስጋ ማለት ነው። ይሄ ምንድነው እሱ የሚያሳየው? ሳቦችም ይመገቡ ነበር፣ መሐመድንም ጭምር ከአይሁዶችም ከመጽሐፉ ሰዎች ከክርስቲያኖችም ምንም አይነት ሸክ የለም፣ ምንም አይነት ኪላፍ የለም በዚህ ጉዳይ ላይ። ግን
የሆነ ለማጭበርበር ሲሞክሩ እዚህ ያሉ አሁን ንጽር የሚሰሩ የሚክዱ አሉ። ቁርአኑ ደግሞ እኔ ያላልኩትን ያለ ብሏል። መሐመድ መኖሪያውን ጀሃነም ያድርግ ብሏል። ስለዚህ ሙሐመድ ይቻላል ብሎ ፈቅዶ ኖ ከልክሏል ካለ አንድ ሰንበዲ መጥቶ በሙሐመድ ላይ እየቀጠፈ ነው ማለት ነው። እያወቀ የሚክድ ጀሃነም ነዋሪ ነው ማለት ነው።